አርሲ ውስጥ ክርስቲያኖችን ማን እያረዳቸው እንደሆነ በማስረጃ ለመመልከት እንሞክር። ሁላችሁም ይሄን ቪዲዮ እንዳያስጠፉት ኮፒ ሊንክ ሼር ፖስት እያደረጋችሁ ሐሳባችሁን በኮሜንት ገለጡልኝ። ወደ ማስረጃው እንለፍ። ያለፍጎች ነው እንግዲህ ሰላማዊ ሸጎብረት የሶማሊያ በቅርብ ጊዜ በርካታ ዘመናት ስም ላስተገምሯል። አሁን ደግሞ ድርጅቱን እያሰፋውን ኢትዮጵያ ውስጥ ገብቷል። ለበርካታ ዘመናት ለእስልምና ሲታገል ኖሯል። አሁን ደግሞ ድርጅቱን አስፍቶ ኢትዮጵያ ውስጥ ገብቷል ብሎ እየተናገረ ነው። ካታዋሶችን ያወጣል ኖሯል። አብዛኛው በአፋር ክልልና በኬንያ እንዳለ ደቡብ ወሎ በሙሉ እስከ አማራ ሳይንት ድረስ መግባት የሚያስችልና ከሙሉ መስርተናል። ደቡብ ወሎ ሙሉ በሙሉ እስከ አማራ ሳይንት መግባት የሚያስችለንን አቅም ሁሉ መስርተናል እያለ ነው። እንግዲህ አካባቢ እንግዲህ ቢያንስ እንደምንም አድርጎ ያለውን አቅማችንና መጠን አስበቃስ ህዝባችን ሁሉን ወደ ጂሃዲስ አስገብተን እስላማዊ መንግስት እንመሰርታለን። እዛ አካባቢ ያሉ ህዝቦችን ደግሞ ቀስ በቀስ ጊዜ ይፈጅብናል እንጂ አይቀርላችሁም፣ ሁላችሁንም ወደ እስልምና ሃይማኖት እናስገባችኋለን በግዴታም ቢሆን ብሎ እየተናገረ ነው። እና ማንኛቸውም ህዝብ መከተል አለበት፣ ማንኛቸውም ህዝብ መከተል አለበት ብሎ እየተናገረ ነው። ለሁሉ ህዝብ የመጡ ናቸው እነዚህ ሰዎች። በተለይ ከሚሴ ቦረና መካነ ሰላም ሳይንት ሁሉ በተለይ ከሚሴ ቦረና መካነ ሰላም እነዚህ የመሳሰሉ ቦታዎችን በደንብ ስራ እንሰራባቸዋለን እያሉ ነው። እዛ አካባቢ የምትገኙ ክርስቲያኖች አሁንም ተጠንቅቃችሁ ተደራጅታችሁ ለመጠበቅ ሞክሩ። ለምን ከተባለ ከአርሲ በኋላ ወደ እናንተ ስለሚዞሩ ማንኛቸውንም የኛን እስልምና ያልተቀበለ ሙሉ እንዲቀበል እናደርጋለን። በቃ ይሄ ግድ ነው። ማንኛቸውንም የኛን እስልምና ያልተቀበለው ሁሉ እንዲቀበል እናደርጋለን። ስለዚህ እነዚህ ሰዎች ታጥቀው ተደራጅተው ከውጪ ኃይሎች ድጋፍ እያገኙ ስልጠናን እየሰለጠኑ እንደሆነና አሁን ዝግጅታቸውን እንደጨረሱ እየተናገሩ ነበር። ይሄ ቪዲዮ ቆይቷል። አሁን ታዲያ ይህን ዝግጅታቸውን ጨርሰው የክርስቲያኖች አቅም ደከም ወዳለበት ቦታ እየሄዱ ክርስቲያኖችን እየጨፈጨፉ ይገኛሉ ማለት ነው። እነዚህ ሰዎች አሁንም ድረስ ክርስቲያኖችን ለማጥፋት ሁሉንም ወደ እስልምና ሃይማኖት ለማስገባት ዝግጅትና ስፖርት እየሰሩ እየታጠቁ እንደሆነ በማስረጃ ለማየት እንሞክር። ሱብሃነሁ ወተዓላ ያው ትእዛዝ ለመፈጸም ዛሬ ላይ በዝግጅት ላይ እንገኛለን ኢንሻአላህ። አላህ ሱብሃነሁ ወተዓላ ደግሞ በዚሁ ሻሃዳ እስከናገኝ ድረስ ጽናቱን እንዲሰጠን እንለምናለን። አያል ኩፋር ሙተዲን እናንተ ከሃዲያንና ከዲኑ ባህሪ የተመለሳችሁት አላችሁበት ድረስ እንደምንመጣ ኢንሻአላህ እንተማመናለን ማለት ነው። በአላህ ሱብሃነሁ ወተዓላ ፍቃድ ካላችሁበት ድረስ በእርድም ይሁን በክላሽ እንመጣችኋለን ኢንሻአላህ። አላችሁበት ድረስ በእርድም ይሁን በክላሽ እንመጣባችኋለን። ብቻ ትንሽ ጊዜ ስጡን እያሉ ወደ ኋላ የቀራችሁ ሰዎች ኢዝራኤል ማድረግ የማይመቻችሁ ከሆነ እንኳን ባላችሁበት ከሃዲያኖችን በምትችሉት አጋጣሚ መዋጋት እንዳለባችሁ አስተላልፋለሁ ኢንሻአላህ። ያን ሳውን መታችሁ ከኛ ጋር መስራትና መደራጀት እንኳን ቢያቀታችሁ በያላችሁበት ቦታ ሁሉ ክርስቲያኖችን ለመዋጋትና ለመፋለም ተዘጋጁ ብለው መልእክት ያስተላልፉ ነው። ቅድም ያየናቸውም አሁን ያየናቸውም ሰዎች ማን ናቸው? ሁሉ ሙስሊሙን ያጠቃልላል ወይ ብለን ስንጠይቅ ደግሞ እኚህ አባት መልስ መልሱልናል። እናችሁ ጽፍሩ ላምኛችሁ የሚል የዋሃብያ ወገኔ አክራሪ ጽንፈኛ ኤስአይኤስ ቦኮ ሐራም አልሸባብ አልቃኢዳ ሀገርህ ላይ እየተስፋፋ ነውና ይሄን በጋራ እንታገል። ኢትዮጵያ መንግስት እንኳን ሸባብ ለመዋጋት ሶማሌ ይባላል። ሶማሌ ከዚህ ያለን አልቃኢዳ አስተምሮቱ አልቃኢዳ ቦኮ ሐራም በነፈቱል መጂድ አይደለም የሚመሩት ተግባሩ ሆኗል። ያልሆነም ወይ ሌላ ጉዳይ ነው። ለምን የሀገራችን እሴት የሀገራችን ባህሪውም ለነሱ አልተመቸም። ክብሪቱን በለኮሱት ቁጥር ይጠፋባቸዋል። አሁን ጎንደር ላይ ተቀጣጠለ ብለው ተወራቢ ምናምን አገሯ ሊያያይዙ ሲሉ ስለ የክርስቲያኑ አንዳንድ ስነ ምግባር ያለው ስላለ ሙስሊሙም እነሱ ስለጠሩት ብቻ ተወው ተነስቶት ስለማይል እንጂ የሃይማኖት መጨፋጨፍ የሃይማኖት አድርገው ሁሉ ሊያስተርሱት ነበር የፈለገው። ስለዚህ በቀጣጠሉ ቁጥር እየጠፋ ስላስቸግራቸው እንጂ እነሱ አይሳይስ አይደሉም ማለት መታለል ነው። ይሄ ክፍል አሁን ጉልበታቱ አቅማቶ ነው እንጂ አንገቱን ደፍቶ እየኖረ ያለ ባገኘው አጋጣሚ ሁሉ ክርስቲያኖችን ለማረድ ዝግጁ ነው። አሁንም ደግሞ በተመቸበት ቦታ ላይ እንዲሁ ይሄን ስራ እየሰራ ይገኛል። አሁንም ቢሆን በሙስሊሙና በክርስቲያኑ መሃል መሻከር የመጣው ማን ከመጣ በኋላ ነው ብለን ጥያቄ ብንጠይቅ መልስ ይመልሱልናል። በሙስሊሙና በሌላው ሃይማኖት ተከታይ ይሄ ሁሉ ጉድ መሻከር የመጣው እነሱ ከመጡ በኋላ ዋሃብያ ረብሻ ሲኖር ነው የሚያተርፈው። ሰላም ከሆነ ጸጥ ካለ መስጊድ ካልተቃጠለ ረብሻ ከሌላው ሃይማኖትም ጋር እርስ በርስ ካልመጣ ይደርቅባቸዋል። እና ለምንድን ነው አርሲ ላይ ብቻ ጭፍጨፋው የበረታው? ለምን ወደ ሌላው አካባቢና ክልል አይመጡም ከተባለ መልሱን ከዚህ ቪዲዮ በመነሳት እንመልስ። ክርስቲያኖችን ማረድ ነው። ጥያቄ ያለኝ እኔ ምናልባት ረዱ የሚለው ነገር ከታዘዝን እስካሁን ምን አቆያቸው አይደል? ረዱ ተብለን ታዘናል። ረዱ ብለን ከታዘዝን ደግሞ ለምንድን ነው እስካሁን ክርስቲያኖች የምናቆያቸው ማናርዳቸው ብላ ጠየቀችው። ይሄን ሰውዬውም እንዲህ ብሎ መለሰና እሱ እንኳን ምናልባት አልችል ብለን ሊሆን ይችላል። ታዘን አለማድረጋችን እኮ ለምን ዛሬ ያቆይ ነው የታዘነውን ሁሉ ስለማላደርግ ነው። እስከማንችላቸው ሆኖ አርገኖ ሊሆን ይችላል። እስከማንችላቸው ሆኖ አርገኖ ሊሆን ይችላል። የአቅም ጉዳይ አንሶን ማንችላቸው ሆኖ ነው እንጂ አንገታችንን ደፍተን ቁጭ ያልነው ብንችልና ጊዜው ቢመቻችልን ኖሮ ማረድ ውስጥ ተፈቅዶልናል ብሎ እየመለሰላት ነው። እና ለዚህ ሁሉ ዝግጅትና ዛቻ ክርስቲያኖች ምን አይነት መፍትሄ ነው መውሰድ ያለባቸው ብለን ጥያቄ ስናነሳ ብፁዕ አባታችን አቡነ ሉቃስ ሁሉ ጳጳሳት በዚህ ጊዜ መናገር ያለባቸውን ወክለው እነሱ እንዲህ አይነት መልእክት አስተላልፎልናል። አሁን ለሚመጡ ለነዚህ አራጆች እጅና አጣጥፋ ከምትቀመጥ በዚህ መንገድ መልሳቸው ብለው አባታዊ ምክራቸውን አስተላልፈዋል ብፁዕ አቡነ ሉቃስ። የባህር ወገን አባባሌ በገጀራ ከመሞት
በስለት ከሚቆራርጥህ መሳሪያህን ይዘህ ታጥቀህ ያየህ እንደሆነ የወንድ በር ይሰጥሃል። ነፍስ ነው እንደያዘ ደመ ነፍስ ነው እንደያለ ከአንተ ውስጥ ያለው ደም እሱም ደም ይፈሳል። ይገለኛል ብሎ ስለሚፈራ የወንድ በር ይለቅልሃል። አቋማት እንትን ይላል። ዝም ብለህ አትሞት። ተደራጅ ነው ብለህ ወገኔ የፈሪ ሞት አትሞት። የአባታችን የአቡነ ሉቃስ በረከታቸው የደረብን። የተናገሩትን ንግግር በተግባር ቀይረ ነው ተደራጅተን ሊገለን የሚመጣን ሰው መመከትና ራስ መከላከል እንደሚገባ ብዙ አባታችን መልእክት አስተላልፈውልናል። ለሌሎች እንዲዳረስ በደንብ ኮፒ ሊንክ ሼር ፖስት አድርጉት። ይቆያል።